ሃይ ውድ ተመልካቾቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሰን መጥተናል። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ በመጀመሪያ ዙር የተፈተኑትን የአካውንቲንግ እና ፋይናንስ ኤግዚት ኤግዛም ጥያቄዎችን ከነመልሳቸው ይዤላችሁ መጥቻለሁ። አሁን በ2018 የተፈተኑትን ለኤግዚት ኤግዛም ጥያቄዎችን ይዤላችሁ መጥቻለሁ። ስለዚህ እናንተ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህ በተጨማሪ ደግሞ ለምትወዱን በእኛ ስራ ለምትጠቀሙ ተማሪዎች ደግሞ VPN አብርታችሁ ማየታችሁን እንዳትረሱ። ሌላው ቪዲዮ ሳለቅ ትንሽ ለረጅም ጊዜ ቆይቻለሁ። ባካችሁ ይሄንን ቪዲዮ በትንሹ ላይክ እያረጋችሁ 200 ላይክ አድርጋችሁ ለብዙ ሰው እንድደረስ አድርጉልኝ። ላለፋችሁ ተማሪዎችም እንዲሁም ደግሞ ከዚህ በኋላ ለምትፈተኑት አሁንም ደግሞ ለምትፈተኑት ተማሪዎች ቪዲዮ ስለሚጠቅማችሁ ባካችሁ ላይክ አድርጉና እለፉ። ሌላው ደግሞ ማቴሪያል ለምትፈልጉና ሌላ ተጨማሪ ኢንፎርሜሽን ለምትፈልጉ ተማሪዎቻችን ደግሞ ቴሌግራም ቻናላችን ጎራ ማለታችሁን እንዳትረሱ። ከ1700 በላይ ተከታይ ያለው ቴሌግራም ቻናላችን ይሄ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። ከዛ እየገባችሁ ጆን አድርጋችሁ ማቴሪያላችሁን ዳውንሎድ አድርጋችሁ ማንበባችሁን እንዳትረሱ። ጊዜው በጣም እየቀረበ ነው፣ 30 ቀን ይቀራል። ስለዚህ ለዚህ 30 ቀን ደግሞ ቻሌንጅ እንጀምራለን ማለት ነው። የምንጀምረው ቻሌንጅ ደግሞ ኦልሞስት እንዴት መዘጋጀት እንዳለባችሁ ከ2015 ጀምሮ እስከ 2018 ድረስ የተፈተኑትን የኤግዚት ኤግዛም ጥያቄዎችን ከነ ኮርሳቸው ወይም ለየብቻ አድርገን የምንለቅላችሁ ይሆናል። አሁንም ደግማለሁ ባካችሁ ሰብስክራይብ አድርጉ። ሰብስክራይብ ካላደረጋችሁ አብዛኛው እኛ ተመልካች አይታችሁ ነው እንጂ ከዛ ተጠቅማችሁ ሰብስክራይብ አታደርጉም። ሰብስክራይብ አድርጉ። ሌላው ደግሞ አሁንም ላይክ አድርጉልኝ። ለVPN እንዳትረሱ። ይመቻችሁ። መልካም ዝግጅት። ወደ ቪዲዮ እንለፍ። አሁንም ድጋሜ የምጠይቃችሁ ነገር ባካችሁ ሰብስክራይብ አድርጉና ቪዲዮውን ላይክ አድርጋችሁ ቪዲዮ ለብዙ ሰው እንዲዳረስ አርጉልኝ። ስለዚህ ይሄ በ2018 የተፈተኑት በመጀመሪያ ዙር የተፈተኑት የኤግዚት ኤግዛም ጥያቄዎችን ከነ መልሳቸውና ከነ በቂ ማብራሪያ ጋር ነው። ስለዚህ ከዚህ በፊት ከ2015 ጀምሮ እስከ 2017 ሁለተኛ ዙር ባለው ድረስ ሁሉንም ሰርተናል። ስለዚህ እየገባችሁ ማየታችሁን እንዳትረሱ። ሰው በቴሌግራም ቻናላችን ደግሞ እዚህ ጋር እንዳስቀመጥኩት የሊንኩ ይኸው እዚህ ጋር ዩዘር ኔሙን አስቀምጬላችኋለሁ። ይሄንን ዩዘር ኔም ተጠቅማችሁ ጆይን ማድረጋችሁን እንዳትረሱ። ስለዚህ ከመጀመሪያ እንጀምራለን። የመጀመሪያው ጥያቄ አድቫንስድ ፋይናንሻል አካውንቲንግ 1 ነው 2 ነው። ስለዚህ business combination in which one of the company or survival occur all outstanding common stock of one or more other company and that then dissolved and liquidated within their net asset owned by survivor. So A, statutory consolidation, B, the statutory merger, D, C, acquisition of a common stock, D, acquisition of asset. እዚህ ጋር አንድ ነገር የምነግራችሁ ነገር እስካሁን ባለኝ ኤክስፒሪየንስ አማካኝነት ከቢዝነስ ኮምቢኔሽን ሁሌ ጥያቄዎች አሉ። እነዚህ ከቢዝነስ ኮምቢኔሽን የሚመጡ ጥያቄዎች መጀመሪያ ታይፕስ ኦፍ ቢዝነስ ኮምቢኔሽን፣ አድቫንቴጅ ኦፍ ቢዝነስ ኮምቢኔሽን፣ ስለ ኮምባይነር፣ ስለ ኮምባይኔ፣ ስለ አኪረር፣ ስለ አኪሬ፣ ከዛ በተጨማሪ ደግሞ ስለ ቢዝነስ ኮምቢኔሽን ላይ ስለ እነዚህ ስለ ኮንሶሊዴሽን፣ ስለ መርጀር፣ ስለ አኩዊዚሽን ኦፍ ኮመን ስቶክ፣ ስለ አኩዊዚሽን ኦፍ አሴት እነዚህ ነገሮች የሚመጡ ነገሮች ስለሆኑ በየጊዜ እነዚህ ነገሮችን ግዴታ ማወቅ ይኖርብናል። ይሄ መልስ በቀላሉ መመለስ ይቻላል። እኛ የምንታወቅበት አንዱ ነገር ምንድነው? እያንዳንዱን ስንሰራ እያንዳንዱ ነገር ለምሳሌ ዛሬ ዘንድሮ ይሄ ከመጣ የሚቀጥለው አመት ምናልባት ሌላ ሊመጣ ስለሚችል ግዴታ እያንዳንዱን ዲፋን እያደረግን ከዛ መልሱን የሚመልስ ይሆናል ማለት ነው። የመጀመሪያው ነገር the consolidation statutory consolidation የሚባል ነው። so the consolidation የምንለው if the company A and B ሁለት ካምፓኒዎች A እና B አንድ ላይ መጥቶ C ካምፓኒ ከፈጠሩ so there is about this a company C is a new company and a company A and a company must be dissolved. ስለዚህ የነበሩ ሁለቱ ካምፓኒዎች ካምፓኒ A እና ካምፓኒ B አንድ መጥቶ ቢፈጥሩ የነበሩ ሁለቱም የካምፓኒ A እና የካምፓኒ B ሌጋል ኤግዚስተንስ አይኖሩም ማለት ነው። ስለዚህ ሰፓሬት ሌጋል ኤግዚስተንስ የሚባለው ነገር ወይም በለየብቻ የነበራቸው ኢንዲፔንደንሲ ዲዞልቭ እንደርግና ወደ ያላቸው ሁለቱም ኔት አሴቶች የኤ እና የቢ ኔት አሴት ወደ ካምፓኒ ሲ የምትላለፍ ነው ማለት ነው። ስለዚህ the company C and this combination የዚህ ኮምቢኔሽን ላይ consolidation የሚባለው
ላይ አዲስ ካምፓኒ ይፈጠራል። በነበሩት ሁለቱ አሮጌ ካምፓኒዎች ዲዞልቭ ይደረጋሉ። የነበራቸው አሴት እና ላያቢሊቲ ወደ አዲሱ ካምፓኒ ትራንስፈር የሚደረግ ነው የሚሆነው ማለት ነው። ስለዚህ there is a new ownership and there is about new shareholders የምንላቸው happen ያደርጋል። ወደ merger ስንመጣ ደግሞ in the merger if the company A and a company B ሁለቱ ካምፓኒዎች ካምፓኒ A እና ካምፓኒ B አንድ ላይ ካምፓኒ A ቢፈጥሩ ስለዚህ this means a company B የሚባለው ነገር the separate legal existence ወይም ደግሞ legal existence ምን ይደረጋል dissolve ይደረግና all their property and asset or the property of the A the B is must be transferred to the A የB የነበረው ሙሉ ፕሮፐርቲ ወደ ማን ይመጣል ወደ A ይመጣል ማለት ነው። እዚህ ጋር አንድ ካምፓኒ ይቀራል። አንድ ካምፓኒ ግን ሙሉ በሙሉ ዲዞልቭ ይደረጋል ማለት ነው። ስለዚህ ኒው ካምፓኒ ሃፕን አይደረግም። አዲስ ካምፓኒ አይመጣም። ግን A ፕላስ B የነበረው ነገር A ሲሆን የB ሌጋል ኤግዚስተንሱ ይቀርና ወይም B ዲዞልቭ ይደረግና A ን ይፈጥራል ማለት ነው። so there is a new company there is no any company ስለዚህ all asset and the liability of acquirer ወይም እነዚህ acquirer የምንለው ነገር ብዙ ስም አለው። በዚህ ገና ተሳሳቱ። acquirer combiner ፐርቼዘር የምንላቸው አኪዩረር የምንለው አንድ ተመሳሳይ የገዢውን ካምፓኒ ነው የሚገልጸው። ስለዚህ እዚህ ጋር አዲስ ካምፓኒ የለም፣ ግን ኮምባይን ይደረጋሉ። በነበረው አንድ ኦልድ ካምፓኒ አንዱ ካምፓኒ አኪዩር የሚደረግ ነው ማለት ነው። then acquisition of the common stock የምንላቸው ነው። so this is a kind of relationship which can be considering as a parent and a subsidiary relationship ማለት ነው። parent እና subsidiary relationship የሚባለው ነገር ይፈጠራል። አሊያም ደግሞ we can say that is about the controlling interest እና minority interest የሚባለው ነገር ይፈጠራል ማለት ነው። if one company purchase greater than 50% of the company share we can say that company is a parent company ከ50% በታች የያዘው ካምፓኒ ደግሞ we can say that company is about the subsidiary company ወይም ደግሞ the company that is own a minor interest ብለን ነው። ስለዚህ in this company common stock እንትን ላይ so ካምፓኒዎች ምን ይደረጋሉ consolidated financial statement ነው የሚዘጋጀው ማለት ነው። consolidated financial statement ይዘጋጃል ማለት የሰብሲዲያሪ ካምፓኒ ሌጋል ኤግዚስተንሱ እንደተጠበቀ ይሆናል። then parent ካምፓኒም ደግሞ እንደዚሁ ደግሞ separate legal entity ያላቸው ግን ሪፖርቲንግ ኢንቲቲያቸው at the end of the date ላይ independently ሳይሆን ሪፖርት የሚደረገው combined ሆኖ ሪፖርት የሚደረግ ነው የሚሆነው ማለት። እዚህ ጋር ለኤግዚት ኤግዛም አንድ እንደ ቲፕ የምሰጣችሁ ነገር ምንድነው በኮንሶሊዴት ፋይናንሻል ስቴትመንት ላይ የሚገቡና የማይገቡ አካውንቶች እነማን ናቸው? የሚካተቱ አካውንቶች አሉ፣ የማይካተቱ አካውንቶች አሉ። በሌላ በኩል ኢንትራ ካምፓኒ የሚባሉ ማለት ለምሳሌ ኢንቨስትመንት ኢን ሰብሲዲያሪ የሚባለው ፔያብል ቱ ምናምን የሚባሉ አካውንቶች አሉ። እነዛ አካውንቶች የማይገቡ አካውንቶች ስለሆኑ እነዛ አካውንቶቹ ለይታችሁ ማወቅ ይኖርባችኋል ማለት ነው። ዲ ላይ acquisition of asset means if someone is purchasing the asset maybe if there is liability so but majorly net asset in purchase ካረገ there is no ownership of the company የካምፓኒ ownership የለም simply the seller የሸጠው ካምፓኒም legal existence ይኖራል ወይም continue to exist ወይም ይኖራል ይቀጥላል consolidate የሚደረግ ምንም ማለት ነገር የለም። ስለዚህ ለምሳሌ A የቢን ካምፓኒ ሊገዛ ይችላል። ስለዚህ B እንዳለ ሊቀጥል ይችላል ማለት ነው። ስለዚህ this is a kind of easy question A በቀላሉ ሊመልሰው የሚችለው question ነው፣ ግን ያንዳንዳቸው ማወቅ ስለሚገባ ነው። so the first question is about A from the 2018 exit exam ጥያቄ ማለት። ወደ ሁለተኛ ደግሞ እንምጣ። understatement of the gross profit for the year by ብር of 2500 would be cause A understatement of cost of goods sold for the year by 1200 B overstatement of liability by year of 1200 understatement of merchandising inventory for the 1200 understatement of gross profit by year of 1200 ይኸውላችሁ አንደኛ understatement of gross profit by 1200 ከተባለ እዚህ ጋር ኦልተርኔቲቭ ውስጥ የማይገቡ ምርጫ ውስጥ የማይገቡ ሁለት እንትኖች አሉ። አንደኛ liability ጋር ስለማይደርስ እዚህ ጋር ይሄ ምርጫ ውስጥ አይገባም። ሁለተኛ ላይ ደግሞ then we do have a gross profit እዚህ ጋር understate ስለሆነ እዚህ ጋር ድጋሚ አንደርስቴትመንት መውሰድ አይጠበቅብንም። ስለዚህ ከየትኛው ኮንሰፕት ነው የሚመጣው? ይሄ ከፈንዳሜንታል አካውንቲንግ 2 እና ምናልባት ደግሞ ከኢንተርሚዲየት 1ም ሊሆን የሚችል ጥያቄ ነው። ስለዚህ መጀመሪያ ላይ the cost of good sold is equals to cost of good sold is equals to beginning
ቢጊኒንግ ኢንቬንተሪ ፕላስ ፐርቼዝ ማይነስ ኢንዲንግ ኢንቬንተሪ ኢንዲንግ ኢንቬንተሪ የምንለው the inventory that is found at the end of the accounting period የምንለው ማለት። አሁን እነዚህ ሁለቱ ነገሮች ያላቸው ሪሌሽንሺፕ ማወቅ ይኖርብናል ማለት። የኮስት ኦፍ ጉድስ ሶልድ እና የኢንዲንግ ኢንቬንተሪ ሪሌሽንሺፓቸው ምን ብለን ነው የምንጠራው? ኢንቨርስ ወይም ኢንዳይሬክት ብለን ነው የምንጠራው ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ኢንዲንግ ኢንቬንተሪ በጨመረው ጊዜ ኮስት ኦፍ ጉድስ ሶልዳችን ምን ነው የሚደረገው? ይቀንሳል ማለት ነው። ይሄ ከፍ ካለ ይሄን ይቀንሷል። ይሄ ኢንዲንግ ኢንቬንተሪያችን ደግሞ ዝቅ ካለ ኮስት ኦፍ ጉድስ ሶልዳችን ምን ያደርጋል? ከፍ ያደርገዋል ማለት ነው። ስለዚህ ይሄ ኢንቨርስ የሆነ ሪሌሽንሺፕ ነው ያላቸው ማለት ነው። ሌላ ቢጊኒንግ ኢንቬንተሪ ከኮስት ኦፍ ጉድስ ሶልድ ያለው ነገር ማለት ነው። ቢጊኒንግ ኢንቬንተሪ ከኮስት ኦፍ ጉድስ ሶልድ ጋር ያለው ሪሌሽንሺፕ ዳይሬክት ነው። ስለዚህ ቢጊኒንግ ኢንቬንተሪ ኦቨርስቴት ከሆነ ኮስት ኦፍ ጉድስ ሶልድ ምን ያደርገዋል? ኦቨርስቴት ያደርጋል ማለት። ስለዚህ ይሄ ማለት ይሄ ኢንዲንግ ኢንቬንተሪ ከፍ ካለ ኮስት ኦፍ ጉድስ ሶልድን ምን ያደርገዋል? ዝቅ ያደርገዋል ማለት። አሁን ይኸውላችሁ ይሄ የኮስት ኦፍ ጉድስ ሶልድ እና ኢንዲንግ ኢንቬንተሪ ነው። ከዛ ዘ ግሮስ ፕሮፊት ኢዝ ኢኳልስ ቱ ግሮስ ፕሮፊት ኦፍ ዘ ካምፓኒ ኢዝ ኢኳልስ ቱ ሴልስ ወይም ኔት ሴልስ ማይነስ ኦፍ ኮስት ኦፍ ጉድ ሶልድ ሴልስ ማይነስ ኮስት ኦፍ ጉድ ሶልድ። ይኸውላችሁ እቺኛው ኮስት ኦፍ ጉድ ሶልድ እና ይሄኛው ግሮስ ፕሮፊት አሁንም ሪሌሽንሺፕ አላቸው። ያላቸው ሪሌሽንሺፕ ደግሞ ምንድነው? ኢንቨርስ ነው ማለት ነው። ይሄ ማለት ምን ማለት ነው? ይሄ ዝቅ ካለ ይሄ ከፍ ካለ ኮስት ኦፍ ጉድ ሶልዳችን ከፍ ካለ ግሮስ ፕሮፊታችን ምን ያደርገዋል? ዝቅ ያደርገዋል ማለት ነው። ስለዚህ ይሄ ከፍ ማለቱ ይሄኛው ምን ያደርገዋል? ዝቅ ያደርገዋል። ይሄንን ደግሞ ኮስት ኦፍ ጉድ ሶልዳችን ደግሞ ዝቅ ማለቱ ደግሞ ግሮስ ፕሮፊታችን ምን ያደርገዋል? ከፍ ያደርገዋል ማለት ነው። ሶ ግሮስ ፕሮፊት ደግሞ ከፍ አለ ማለት ግሮስ ፕሮፊት ወይም ዝቅ አለ ወይም ከፍ አለ ማለት ግሮስ ፕሮፊት ከፍ ካለ እስከ ኔት ኢንከም ድረስ ከፍ ይላል፣ ዝቅም ካለ እስከ ኔት ኢንከም ድረስ ዝቅ ይላል ማለት ነው። ስለዚህ አሁን ኮስት ኦፍ ጉድ ሶልድ እና ከኢንዲንግ ኢንቬንተሪ መሀል ያለው ሪሌሽንሺፕ ኢንቨርስ ከሆነ እዚህኛው ጋር ያለው ሪሌሽንሺፕ ኢንቨርስ ነው የሚሆነው ማለት። ስለዚህ ኢፍ አንደርስቴትመንት ኦፍ መርቻንዳይዚንግ ኢንቬንተሪ በ1200 ይኸውላችሁ አንደርስቴትመንት ኦፍ ኢንዲንግ ኢንቬንተሪ አንደርስቴት ኮኒ በ1200 ማለት ለምሳሌ ይሄ በ1200 ዝቅ ካለ 1200 ዝቅ ካለ ኮስት ኦፍ ጉድ ሶልዳችን ደግሞ በ1200 ምን ይሆናል? ከፍ ይላል ማለት ነው። በ1200 ከፍ ይላል። ስለዚህ ይሄ ዝቅ ማለቱ ይሄን ከፍ የሚያደርግ ከሆነ ይሄ ከፍ ብሎ ከመጣ አያችሁ ኮስት ኦፍ ጉድ ሶልዳችን ከፍ ብሎ ከመጣ ግሮስ ፕሮፊታችን ምን ያደርገዋል? በ1200 ምን ያደርገዋል? ዝቅ ያደርገዋል ማለት ነው። ስለዚህ መልሱ በቀላሉ which one ነው የትኛው ነው የሚሆነው? አንደርስቴትመንት ኦፍ መርቻንዳይዚንግ ኢንቬንተሪ by the year of 1200 ነው የሚሆነው ማለት ነው። 1200 ነው የሚሆነው ማለት ነው። ሶ ይሄ መጀመሪያ ከዛ የሚመጣ ነው የሚሆነው፣ እዛ የሚመጣ ነው የሚሆነው። ግን ይሄኛው አንደርስቴትመንት ይሄ ላይ አይታችኋል። አሁን አንደርስቴትመንት ኦፍ ኮስት ኦፍ ጉድ ሶልድ ከሆነ ግሮስ ፕሮፊታችን ምን ያደርጋል? ኦቨርስቴት ያደርጋል ማለት ነው። ስለዚህ በቀላሉ ሰማራይዝ አድርገን እዚህ ጋር ስናስቀምጥ the effect of understating and overstating cost of goods sold on the financial statement ስናስቀምጥ ኮስት ኦፍ ጉድ ሶልድ ኦቨርስቴት ከሆነ ይኸውላችሁ እነዚህ ነገሮች ሁላ አንደርስቴት ነው የሚሆኑት። ለምሳሌ ግሮስ ፕሮፊት አንደርስቴት ይሆናል፣ ኔት ኢንከም አንደርስቴት፣ ኢንዲንግ ኢንቬንተሪ አንደርስቴት፣ ቶታል አሴት አንደርስቴት፣ ሪቴንድ ኤርኒንግ አንደርስቴት፣ ኢኩዊቲ አንደርስቴት ነው የሚሆነው። ለምን ኔት ኢንከም አንደርስቴት ሆነ ማለት ደግሞ ኢኩዊቲ አንደርስቴት ስለሆነ ማለት። ከዛ አንደርስቴትመንት ኦፍ የመጀመሪያ ኦቨርስቴትመንት ኦፍ ኮስት ኦፍ ጉድ ሶልድ፣ ይሄ ኮስት ኦፍ ጉድ ሶልድ ኦቨርስቴት ከሆነ ማለት ነው። ከዛ በኋላ አንደርስቴት ከሆነስ ኮስት ኦፍ ጉድ ሶልዳችን ደግሞ አንደርስቴት ከሆነ ግሮስ ፕሮፊታችን ምን ሆናል? ኦቨርስቴት፣ ኔት ኢንከማችን ኦቨርስቴት፣ ኢንዲንግ ኢንቬንተሪ ኦቨርስቴት፣ ቶታል አሴት ኦቨርስቴት፣ ሪቴንድ ኤርኒንግ ኦቨርስቴት፣ ኢኩዊቲ ኦቨርስቴት ነው የሚሆነው ማለት። ስለዚህ በቀላሉ ያኛው መልስ ምን ይሆናል ማለት ነው? ኢንዲንግ ኢንቬንተሪ በ1200 ዝቅ ካለ ኮስት ኦፍ ጉድ ሶልድ በ1200 ከፍ ይላል። ኮስት ኦፍ ጉድ ሶልዳችን ደግሞ በ1200 ከፍ ካለ ደግሞ ያኛው ደግሞ ግሮስ ፕሮፊታችን በ1200 ዝቅ ያደርገዋል ማለት ነው። ሌላ this one is maybe it is about the fundamental accounting 2 of the chapter 5 ስለ ኮርፖሬሽን ካምፓኒ ሊሆን ይችላል። አለም ደግሞ ከእንትን ላይም ልታገኙ ትችላላችሁ። ይሄ ፋይናንሻል ማኔጅመንት ላይ ልታገኙ ትችላላችሁ ማለት ነው። which one of the following is not types of a dividend by the way ይሄ ባለፈው መጥቷል። ይሄ ጥያቄ ባለፈው መጥቷል። ዲቪደንድ ያለው ነገር ምንድነው? አሁን ዲቪደንድ ላይ ማወቅ ያለባችሁ ነገር ምንድነው? ዲቪደንድ ላይ ሁለት ዋና ነገሮችን ማወቅ ይኖርባችኋል። ዲቪደንድ ዲክላር
ሲያደርግ ዲክላር ሲደረግ ምን ይቀንሳል የሚለው ማወቅ አለባችሁ። ዲቪደንድ ደግሞ ስንት አይነት ነው ያለው የሚለው ማወቅ አለባችሁ። ሌላ ደግሞ ዲቪደንድ ላይ ያሉ ዴቶች እነማን ናቸው የሚለው ማወቅ አለባችሁ ማለት። ስለዚህ ዲቪደንድ ላይ አሁን 4 ዴቶችን ግዴታ በዚህ ቪዲዮ ተሰርቷል። ኦልሞስት እናንተም ደግሞ ሪፈር ማድረግ ትችላላችሁ። 4 ዲቪደንድ ዴቶች አሉ። የመጀመሪያ ዲክላሬሽን ዴት የሚባል አለ። ሁለተኛ ሪከርዲንግ ዴት የሚባል አለ። ሶስተኛ ኤክስ ዲቪደንድ ዴት የሚባል አለ። አራተኛ ፔመንት ዴት የሚባል አለ ማለት። ስለዚህ ይሄኛው ቀላል ነው። which one of the following is not types of dividend የሚለው ካሽ ዲቪደንድ፣ ስቶክ ዲቪደንድ፣ ትሬጀሪ ስቶክ፣ ቦንድ ዲቪደንድ የሚባል ነገር አለ። አሁን which is very easy almost መልሱ ሊሆን የሚችለው which is ስሙ ራሱ አልተጠቀሰም so we can say that is what ትሬጀሪ ስቶክ ነው አለ ምንለው ትሬጀሪ ስቶክ ነው የሚለው። ስለዚህ types of dividendoች እነማን ናቸው መጀመሪያ እንያቸው እስቲ። types of dividend የሚባለው ማለት the major and known on famous types of the dividend is what the cash dividend የሚባል አለ። cash dividend የሚባለው it is a types of company it is types of dividend that can be paid based on the cash በካሽ የሚከፈለው የዲቪደንድ አይነት ነው። በቀላሉ በካሽ የምንከፍለው ማለት። ስለዚህ ይሄኛው በቂ የሆነ ካሽ ካለን ሪቴን ኤርኒንግ እና ካሻችን የሚቀንስ የዲቪደንድ አይነት ስለሆነ ስለዚህ በቂ የሆነ የዲቪደንድ አይነት ሲኖር የሚከፍልበት ነው። እዚህ ጋር ግን ስለ ካሽ ዲቪደንድ ስታጠኑ ደግሞ ዲቪደንድ የሚከፈልባቸው ስትራቴጂዎች ወይም ደግሞ ዲቪደንድ ፖሊሲ የሚባለው አሉ። 4ቱ ዲቪደንድ ፖሊሲዎችን ግዴታ ማወቅ አለባችሁ ማለት ነው። ሁለተኛ ስቶክ ዲቪደንድ ነው። ስለዚህ ስቶክ ዲቪደንድ የሚባለው ደግሞ ካምፓኒ በቂ ያልሆነ ገንዘብ ካለው ወይም ደግሞ ካምፓኒ በቂ የሆነ ገንዘብ ከሌለው ምን ያደርጋል? ተጨማሪ በስቶክ የሚከፍል ነው። ተጨማሪ ስቶክ አዲሽናል ስቶክን ኢሹ ያደርግና so there is no cash outflow ወይም የሚከፈለው ምንም ካሽ የለም። ስለዚህ ይሄ ሪቴን ኤርኒንግ እና ኢንክሪዚንግ ኦፍ ሼሪንግ ካፒታል ለምን የምናወጣው ገንዘብ ወይ ሼር እንትን ስል የምናወጣው ሼር ተጨማሪ አዲሽናል ሼር ኢሹ በምናደርግበት ሰዓት ላይ ደግሞ the number of the outstanding ሼራችን ምን ይሆናል? ኢንክሪዝ ነው የሚሆነው ማለት። ከዛ ፕሮፐርቲ እና አሴት ዲቪደንድ የሚባል ደግሞ አለ። ከካሽ ውጪ የሚከፈለው ስፔሻሊ በካረንት አሴት አዘር ካረንት አሴት እና በሌሎች ነን ካረንት አሴት የሚከፈለው የዲቪደንድ አይነት አለ። ይሄኛው ደግሞ አሴትን ዲክሪዝ ያደርጋል። እዛ ላይ ደግሞ ጌን እና ሎስን ምን እናደርጋለን? አጀስትመንት ይኖረዋል ማለት ሪኮግናይዚንግ ኦፍ the gain and the loss የምንለው ማለት። there is about scrip dividend የሚባል ደግሞ አለ። so this one is about not paying the dividend currently የሚከፈሉ ሳይሆን the payment of dividend is not currently rather you are simply promised to pay the dividend in the later ፕሬድ ማለት ነው። ወደፊት እንዳ ፕሮሚስ ቱ ፔይ ሌተር። ስለዚህ this one is up to the payment as a not payable የምንለው ማለት ነው። ስለዚህ ለመክፈል እንትን ስትል ፕሮሚስ ስትገባ ቃል ስትገባ በዚህ ሰዓት can be considering as a liability። ስለዚህ ብዙ ጊዜ ካምፓኒዎች ገንዘብ ከሌላቸው በቃል ወይ ኖት ፔብል በክሬት በማድረግ ስለዚህ ያን ሲከፈል we can say that is a scrip dividend. liquidating dividend የሚባለው this is a kind of dividend which is not from the earning ከኤርኒንግ ላይ የሚከፈል የዲቪደንድ አይነት አይደለም። rather this is a kind of dividend that can be paid from the capital። ስለዚህ ይሄ በካፒታል ከካፒታል ላይ ስለሚከፈል ሼር ካፒታላችን ምን ያደርጋል? ሪዱስ ያደርጋል። መጨረሻ ሌላ ስቶክ ስፕሊት የሚባል ደግሞ አለ። ኖ አክቹአሊ ሶ ዲስ ኖት ሪል ዲቪደንድ። ይሄ ሪል ዲቪደንድ አይደለም። ለምሳሌ 10 ስቶክ ይዛችሁ ከሆነ የእያንዳንዳቸው ፐር ቫልዩ 1000 ከሆነ ስለዚህ ካምፓኒዎች ምን ያደርጋሉ? የፐር ቫልዩአቸውን ለሁለት ያካፍሉና ፐር ቫልዩአቸው ወደ 500 ይቀይሩና ነምበር ኦፍ ሼርን ደግሞ በስንት ያሳድጉታል? በአንድ ወደ 20 ያሳድጉታል ማለት ነው። ስለዚህ ይሄ we can this number increase the number of share increase ያደርጋል። ፐር ቫልዩ ዲክሪዝ ያደርጋል። actually this is not affecting on the total በቶታል ኢኩዊቲ ላይ የለም ማለት። ስለዚህ ቀላሉ መልሱ ቀላል የሚሆነው ሶ ቀደም መልሼ ስለነበረ ሲ ነው የሚሆነው፣ ግን የነዚህን ሌሎች ማወቅ ግድ ስለሚሆን ነው ማለት ነው። የድጋሜ ኤክስፕሌን ያደርግም። ወደ አራተኛ ጥያቄ ስንመጣ this is advanced financial accounting ግማሾቻችሁ ዋን ላይ ነው ያለው፣ ግማሾቻችሁ ደግሞ ቱ ላይ ነው ያለው። ስለ ብራንች እንደ ሆም ኦፊስ by the way እነ ብራንች እና ሆም ኦፊስ ላይ በጣም ብዙ ጥያቄዎች በፐር ይር አንድ ወይ ሁለት ጥያቄ ይመጣሉ። ሚኒመም 2 ከዛ ማክሲመም 2 ሚኒመም ደግሞ አንድ ጥያቄ ይመጣል። when the branch pay the freight cost on the merchandise shipped from the home office is a branch will decrease his home office account. Branch decrease with the home office account. B, there is no effect on neither investment in branch nor home office. C, the home office will increase the investment in the branch. D, the office will decrease the investment in the branch. Actually ምን ይላል መሰላችሁ? መርቸንዳይዚንጉ ከማ ወደ ማን ነው የመጣው? ከሆም ኦፊስ ነው የመጣው። ከዛ በኋላ ግን ፍራይት ኮስት ወይ ትራንስፖርቴሽን ኮስት የከፈለው ማን ነው? የራሱ ብራንች ነው የከፈለው። ስለዚህ ይሄ ምንን ያመለክታል? Actually እነዚህ ኢንቨስትመንት ኢን ብራንች እና ኢንቨስትመንት ኢን
ብራንች እና ሆም ኦፊስ አካውንት የሚባል ሁለት አካውንቶች አሉ። እነዚህ አካውንቶች አክቹአሊ በሆም ኦፊስ እና በብራንች መሃል ላይ በሚደረጉ እያንዳንዱ ትራንዛክሽኖች እና አክቲቪቲዎችን ኮንሲደርድ የሚያደርጉ ናቸው። ለምሳሌ ኢንቨስትመንት ኢን ብራንች የምንለው አካውንት አለ። ይሄ ኢንቨስትመንት ኢን ብራንች የምንለው ሆም ኦፊሱ የተለያዩ ካፒታል የተለያዩ እቃዎችን ወደ ብራንች የሚልክበት ጊዜ we have this kinds of account እንደዚህ አይነት አካውንቶች አሉ። ስለዚህ ሆም ኦፊሱ ኢንቨስትመንት ኢን ብራንች አካውንት ሪከርድ ያደርጋል። እንዲሁም ደግሞ ብራንቹ ደግሞ ሆም ኦፊስ አካውንትን ሪከርድ የሚያደርግ ይሆናል። ስለዚህ በዚህ ሰዓት ላይ ምን ሲሆን ነው ለምሳሌ if there is goods and service transfer to from the home office to the branch ሪከርድ ይደረጋሉ እነዚህ አካውንቶች። ምናልባት እነዚህ አካውንቶች በሂቃ ከሆም ኦፊስ ወደ ብራንች በሚላክበት ሰዓት ላይ ለምሳሌ ኢንቬንተሪ በሂቃ በብራንች ከሆም ኦፊስ ወደ ብራንች በሚላክበት ሰዓት ላይ አት ኢንቮይስ ወይም አት ኮስት ሊሆን ይችላል፣ አባቭ ኮስት ሊሆን ይችላል። ሚንስ ለምሳሌ አባቭ ኮስት በሚሆንበት ሰዓት ላይ አት ማርክአፕ የምንለው ነገር አለ ማለት ነው። ምናልባት አንዳንዴ ደግሞ ካሽ ወደ ብራንች ሊላክ ይችላል። ስለዚህ እነዚህ ኢንቨስትመንቶች ናቸው፣ ኢንቨስትመንት ኢን ብራንች ናቸው ማለት ነው። በሌላ በኩል ደግሞ በብራንች እና ብራንች መሃል ላይም ትራንዛክሽን አለ፣ በብራንች እና በሆም ኦፊስ መሃልም ትራንዛክሽኖች አሉ። ስለዚህ እናንተ ለኤግዚት ኤግዛም ስታጠኑ በሆም ኦፊስ እና በብራንች መሃል ላይ የሚደረገው ትራንዛክሽን ግዴታ ማወቅ አለባችሁ። ከብራንች ወደ ሆም ኦፊስ የሚደረገው ትራንዛክሽን ግዴታ ማወቅ አለባችሁ። ከብራንች ወደ ብራንች ደግሞ የሚደረጉ ትራንዛክሽኖችን ማወቅ ይኖርባችኋል ማለት ነው። ሌላ ኤክስፔንስ ፔመንት ላይ ብዙ ጊዜ ሆም ኦፊስ ፔይ ብዙ የብራንች ኤክስፔንሶችን ይከፍላል። ሰለሪ፣ ሬንት ምናምንም ይከፍላል። ከዛ በተጨማሪ ደግሞ አንዳንዴ ብራንቾች ደግሞ የራሳቸው ሆነ ኤክስፔንሶችን ይከፍላሉ። ማን የማይከፍላቸው? ሆም ኦፊስ የማይከፍላቸው ማለት ነው። ለምሳሌ ሌላ ሬቬኒው ኮሌክሽን ነው። ብራንች ሴልስ ይፈጽማል። ከዛ በኋላ በክሬዲት ወይም በካሽ ሊሆን ይችላል። እዛ ላይ ደግሞ ሪሰብሎችን ይሰበስባል፣ ሬቬኒው ሪከርድ ያደርጋል። ከዛ በተጨማሪ ደግሞ እነዚህ ኢንትራ ካምፓኒ ባላንስ የሚባሉ ኢንቨስትመንት ኢን ብራንች እና ሆም ኦፊስ አካውንት የሚባሉ እነዚህ ነገሮች ባይ ዘ ዌይ በፋይናንሻል ስቴትመንት ላይ የማይገቡ አካውንቶች ናቸው ማለት ነው። ከዛ ሌላ ፕሮፊት እና ሎስ ዲተርማይን ይደረጋሉ። ከዛ ያ ፕሮፊት እና ሎስ ዲተርማይን ከተደረገ በኋላ ከብራንች ወደ ሆም ኦፊስ ይላካል። ስለዚህ ሌላ አንሪያላይዝድ ሆኑ ጌን እና ሎሶች ካሉ ደግሞ እርስ በራሳቸው ከኢንትራ ካምፓኒ አካውንት ጋር አቮይድ የሚደረጉ ናቸው ማለት ነው። ስለዚህ ምን አይነት ትራንዛክሽኖች ናቸው ምናልባት እነዚህ አካውንቶቹን ሊነኩት የሚችሉት? እነዚህ ኢንትራ ካምፓኒ አካውንት የሚባሉትን የሚልካ የሚችሉ ትራንዛክሽኖች ለማን ናቸው? አንደኛ ከሆም ኦፊስ ወደ ብራንች የሚላኩ እቃዎች፣ ከሆም ኦፊስ ወደ ብራንች የሚላኩ ካሽ፣ ወይም ደግሞ ሆም ኦፊሱ ብራንች ኤክስፔንሶችን ሲከፍል፣ ወይም ደግሞ ብራንቹ ደግሞ የሆም ኦፊስን ኤክስፔንስ ሲከፍል። አንዳንዴ ብራንቾች ከሆም ኦፊስ ጎን ሆኖ ምን ይከፍላሉ? ኤክስፔንሶቹን ይከፍላሉ። ወይም ደግሞ አንድ ብራንች ወደ ሌላኛው ብራንች የተለያዩ ነገሮችን ትራንስፈር ሲያደርግ ኢንቨንተሪ፣ ካሽ ምናምን አሊያም ደግሞ ፕሮፊት ከብራንች ወደ ሆም ኦፊስ ሪፖርት ሲደረግ ማለት እነዚህ ኢንትራ ካምፓኒ አካውንቶችን የሚነኩ ትራንዛክሽኖች ናቸው ማለት ወይም ኢንቨስትመንት ኢን ብራንች እና ሆም ኦፊስ አካውንት የሚለውን የሚነኩ ትራንዛክሽኖች ናቸው። ነገር ግን እነዚህ ሁለቱን አካውንቶች የማይነኩ ደግሞ ትራንዛክሽኖች አሉ እና ሁለቱም ኢንቨስትመንት ኢን ብራንች እና ሆም ኦፊስን የማይነኩ አካውንቶች አሉ። አንደኛ ለምሳሌ ብራንቹ የራሱን አሁን ኤክስፔንስ ሲከፍል የራሱን ኤክስፔንስ ሲከፍል በሆም ኦፊስ የተፈቀደለትን ኤክስፔንስ ሲከፍል ምንም አይነት የሚያወጣ ወይም የሚመዘገበው ኢንትራ ካምፓኒ አካውንት የለም ማለት ነው። አንድ እሱ ነው። ሁለተኛ ብራንች ሴልስ ሲያደርግ ለከስተመሮቹ ሴልስ ሲያደርግ እዚህ መሃል ላይ በሁለቱ መሃል ላይ የሚከናወነው ኢንቨስትመንት ብራንች እና ያኛው ላይ ሆም ኦፊስ መካከል ላይ ምንም አይነት ኢንትራ ካምፓኒ አካውንት የለም። ኖርማል ኦፕሬቲንግ ኤክስፔንስ ኦፍ ዘ ብራንች ሲከፈል እነዚህ አይነት ትራንዛክሽኖች አይኖሩም ማለት ነው። ስለዚህ ይሄ በቀላሉ እቃውን ያመጣለት ሆም ኦፊስ ነው። ሆም ኦፊስ ደግሞ ያኔ ከእቃው ጋር ደምሮ ኢንቨስትመንት ኢን ብራንች ብሎ ያንን እቃ ክሬዲት ላይ አድርጎ መመዝገብ ይችላል። አላረጎም። ስለዚህ ፍራይት ኮስቱ ወይ ትራንስፖርቴሽን ኮስቱ ብራንች እንዲከፍል አረገው። እንደዚህ ካረገው ደግሞ ብራንች ራሱን ኤክስፔንስን የከፈለው። ስለዚህ በሁለቱ መሃል ላይ የሚደረገው ትራንዛክሽን ላይ እነዚህ ሁለቱ አካውንቶች የማይነኩ ናቸው ማለት ነው። ስለዚህ this one is very easy, so the B is the answer። ግን እኔ አሁን ግራችሁ ነገር ሆም ኦፊስ አካውንት መቼ ዴቢት ይደረጋል፣ መቼ ክሬዲት ይደረጋል፣ ኢንቨስትመንት ኢን ብራንች መቼ ዴቢት ይደረጋል፣ መቼ ክሬዲት ይደረጋል የሚለው ነገር ግዴታ ደግሞ ማወቅ ይኖርባችኋል። ከዚህ በፊትም እኛም የተለያየ ኤግዚት ኤግዛም ላይ ሰርተናል ማለት ነው። ሌላ ኢንተርሚዲየት ፋይናንሻል አካውንቲንግ 1 ላይ የመጣው ጥያቄ ነው። ይሄ ኢንተርሚዲየት አካውንቲንግ ፋይናንሻል አካውንቲንግ 1 ላይ የመጣው ጥያቄ ከቼንጅ ኢን አካውንቲንግ ፖሊሲ ፕሪንሲፕልስ ኤንድ
ኢረር ከምለው ነው የመጣው ይሄ ጥያቄ። when there is a change in estimated depreciation, a current and future year depreciation should be revised, b previous depreciation should be corrected, c both previous and future year depreciation are revised, d only future year depreciation should be revised. By the way, እዚህ ላይ አሁን change in accounting policy principles እና ቼንጅ ኢን አካውንቲንግ ኤስቲሜሽን ቼንጂንግ ኢን ኤረር ወይም እነዚህ ነገሮች የተለያየ ኢምፓክቶች አሉት ማለት ነው። የተለያየ ኢምፓክቶች አሉት ማለት ኢፌክታቸው በጣም ልዩነት አለው። ለምሳሌ ግማሾቹ ሪትሮስፔክቲቭ አጀስትመንት አለው። ሪትሮስፔክቲቭ አጀስትመንት ማለት እነዚህ ሪትሮ አጀስትመንት የሚባሉ ፕሬዘንት ፕላስ ፓስት ነው። ፕሬዘንት ፕላስ ፓስት ማለት ዘንድሮ ያለውን ፋይናንሻል ስቴትመንት እና ከዚህ በፊት የነበረውን ፋይናንሻል ስቴትመንት አጀስትመንት ይደረጋል ነው ብለው ፕሮስፔክቲቭ ደግሞ የሚባለው አለ። ፕሮስፔክቲቭ የምንለው ስሙ እንደሚያሳየው ደግሞ ፕሬዘንት እና ዴይ ፊቸር የዘንድሮና ወደፊት የሚመጣውን ነው አጀስትመንት የምናደርገው። ሶ ኤስቲሜሽን ኦፍ ዲፕሪሲዬሽን ኤክስፔንስ ወይም ኤስቲሜሽን ኦፍ ዲፕሪሲዬሽን አክቲቪቲ ከተቀመረ ምንድነው የሚደረገው? ይሄን ብሎ ማለት ምን ማለት ነው? ዲፕሪሲዬሽን ኤክስፔንስ ኢዝ ኢኳልስ ቱ ኮስት ማይነስ ሳልቬጅ ቫልዩ ኦቨር ኤስቲሜት ዩዝፉል ላይፍ። ከዚህ ኤስቲሜት ዩዝፉል ላይፍ እና ሳልቬጅ ቫልዩ ምንድነው? ኤስቲሜሽን ነው። ይሄ ኤስቲሜሽን የሚቀየር ከሆነ ያለው ኢምፓክት ምንድነው? በፋይናንሻል ስቴትመንት ላይ ያለው ኢምፓክት ምንድነው? በፈንዳሜንታል አካውንቲንግ 2 ላይ ስትማሩ ሪቪዥን ኦፍ ዲፕሪሲዬሽን ሬት የሚባል ነገር አለ። ሪቪዥን ኦፍ ዲፕሪሲዬሽን ሬት ማለት ዲፕሪሲዬሽን ሬቱ ሪቫይዝ በሚደረግበት ሰዓት ላይ ሳልቬጅ ቫልዩ ሊሆን ይችላል። ኤስቲሜት ዩዝፉል ላይፍ ሪቫይዝ በሚደረጉበት ሰዓት ላይ ከዚህ በኋላ የምነካው ፋይናንሻል ስቴትመንት አምና የነበረው ፋይናንሻል ስቴትመንት አይነካም። ኦሬዲ የባለፈው ዓመት ዲፕሪሲዬሽን ኤክስፔንስ የባለፈው ነው። ስለዚህ ከዚህ በኋላ ሪቫይዝ ያደረግነው ዲፕሪሲዬሽን አማውንት ነው አፕዴት የሚደረገው። ስለዚህ ፕሬዘንት እና ፊውቸር ነው የሚሆነው ማለት በቀላሉ እነዚህ ነገሮችን በደንብ እናያቸው። ባይ ዘ ዌይ እስቲ የመጀመሪያው ነገር ቼንጅ ኢን አካውንቲንግ ፕሪንሲፕል የሚባል ነገር አለ። ቼንጅ ኢን አካውንቲንግ ፕሪንሲፕል የምንለው if you are switching using one principle to one another ማለት ነው። ለምሳሌ changing of FIFO to the weighted average, changing of percentage of completion method to zero ፕሮፊት ሜተድ ቼንጂንግ ኦፍ ዲፍረንት ካይንድስ ኦፍ መካኒዝም የተለያዩ መካኒዝሞችን በምንቀይርበት ሰዓት ላይ ይሄ ምንድን ነው የሚያመጣው? ለምሳሌ ፊፎ ሲጠቀም የነበረው ካምፓኒ ወደ ዌይትድ አፍሬጅ ቢቀይር ምን አይነት ኢምፓክት አለው ለምለው፣ ስለዚህ ይሄ ሪትሮስፔክቲቭ አጀስትመንት ነው የሚባለው። ሪትሮስፔክቲቭ አጀስትመንት ነው ያልኳችሁ ምክንያት ደግሞ ቅድም ምንድነው ከዚህ በፊት የነበረው የፋይናንሻል ስቴትመንት አጀስትመንት ወይ አምና የነበረው ፋይናንሻል ስቴትመንትም ከዚህ በኋላ ያለው ደግሞ ፋይናንሻል ስቴትመንት ፊቸርም ምን ይደረጋል? አጀስት የሚደረግ ነው የሚሆነው ማለት ነው። ስለዚህ ይሄን ብሎ ማለት ለምሳሌ አምና ላይ ከፊፎ ወደ ዌይትድ አፍሬጅ ስትቀይሩ ሪቴን ኤርኒንጋችሁን ኦቨርስቴት አድርጋችሁ ከሆነ ስለዚህ ይሄንን ሪቴን ኤርኒንጋችሁን ዴቢት በማድረግ አጀስት ማድረግ ይኖርባችኋል ማለት ነው። ለምን ሪቴን ኤርኒንግ ኖርማል ባላንሱ ያው እንደሚታወቀው ክሬዲት ነው። ስለዚህ ኦቨርስቴት ሆኖ ከሆነ ደግሞ ያንን ለመቀነስና አጀስት ለማድረግ ደግሞ ወደ ምን ታመጣላችሁ? ወደ ዴቢት ታመጣላችሁ ማለት ነው። ሌላ ቼንጅ ኢን አካውንቲንግ ኤስቲሜት የሚባል ነገር ደግሞ አለ። ቼንጅ ኢን አካውንቲንግ ኤስቲሜሽን ማለት ደግሞ ቅድም እንደነገርኳችሁ ቤዝድ ኦን ዘ ኒው ዳታ ወይም ዘ ኒው ኢንፎርሜሽን ለምሳሌ ሳልቬጅ ቫልዩ ሪቫይዝ ቢደረግ ወይም ደግሞ ሌላ ይሄ which is estimate useful lifeአችን ሪቫይዝ ቢደረግ ስለዚህ ይሄ በኒው ኢንፎርሜሽን ነው በአዲስ ኢንፎርሜሽን ነው የሚሆነው ማለት። ስለዚህ በአዲስ ኢንፎርሜሽን የሚሆነው ለምሳሌ ዩዝፉል ላይፍ ሳልቬጅ ቫልዩ ባድ ዴት ኤክስፔንስ ከተቀየረ ይሄ ፕሮስፔክቲቭ ነው። ፕሮስፔክቲቭ ነው ማለት ደግሞ አሁን ላይ ያለውና ፊቸር ነው ማለት ነው። ፊቸርን ነው አፌክት የሚያደርገው እንጂ ዘንድሮ ከተሰራን ዘንድሮና ወደፊት ነው እንጂ አፌክት የሚያደርገው ይሄኛው ወደ ኋላ ምንም መደረግ ምንም ነገር አይነካም ማለት ነው። ሌላ ቼንጂንግ ሪፖርቲንግ ኤንቲቲ ሌላ የሪፖርቲንግ ኤንቲቲ መቀየር። ቼንጂንግ ሪፖርቲንግ ኤንቲቲ ማለት ለምሳሌ አዲንግ ኦፍ ዘ ሰብሲዲያሪ ወይም ሪሙቪንግ ኦፍ ሰብሲዲያሪ የነበራችሁን ሰብሲዲያሪ ሪሙቭ ማድረግ ወይም አዲስ ሰብሲዲያሪ ወደ ራሳችሁ እንትን በስንስ አዲስ በምታደርጉበት ሰዓት ላይ ይሄም የሪትሮስፔክቲቭ አጀስትመንት ነው። ከዚህ በፊት የነበረው ፋይናንሻል ስቴትመንት እና ዘንድሮ ላይ ያለውን ፋይናንሻል ስቴትመንትን ሪቫይዝ የምናደርግ ነው የሚሆነው። ኮሬክሽን ኦፍ ዘ ኤረር እንደዚሁ ሪትሮስፔክቲቭ አጀስትመንት ነው። ምክንያቱም የተለያዩ ቼንጂን የተለያዩ ኤረሮች በአካውንት ፔብል በምናም በላያቢሊቲ በአሴት ላይ ካለ ይሄም ደግሞ ምንድነው የሚሆነው? ሪትሮስፔክቲቭ አጀስትመንት ነው የሚሆነው። ስለዚህ ሶስቱ ሪትሮስፔክቲቭ አጀስትመንት ናቸው። the only thing is prospective adjustment የሚሆነው ደግሞ ማን ነው? ቼንጅ ኢን አካውንቲንግ
ኤስቲሜት ብቻ ነው የሚሆነው ማለት ነው። ስለዚህ በዚህ ኬዝ ኤስቲሜትድ ዲፕሪሲዬሽን ሪቫይዝ በሚደረግበት ሰዓት ላይ ካረንት እና ፊውቸር ዲፕሪሲዬሽን መስት ቢ ሪቫይዝድ ይላል። ስለዚህ ኦንሊ ፊውቸር ዲፕሪሲዬሽን ሹድ ቢ ሪቫይዝድ ነው የሚለው። በዚህ ኬዝ ደግሞ ካረንትሊ ያለው ወይም ዘንድሮ ላይ ያለው ዲፕሪሲዬሽን እና ፊውቸር ያለው ዲፕሪሲዬሽን አክቲቪቲ ምን መደረግ አለበት? ሪቫይዝ መደረግ አለበት ማለት ነው። ለምሳሌ ዘንድሮ ከቀየር ነው ዘንድሮ ምን ማድረግ ይኖርበታል? ሪቫይዝ መደረግ ይኖርበታል ማለት ነው። ስለዚህ ቺዝ ቼንጅ ኢን ኤስቲሜሽን ቼንጅ ኢን ኤስቲሜሽን የምንለው ያን ፐርስፔክቲቭ የምንለው ዘንድሮና ከዚህ በኋላ ያለው ማለት ነው። ሌላ ስድስተኛ ላይ የምናገኘው በኦዲቲንግ ላይ የምናገኘው ጥያቄ ነው። ዘ ፕሪንሲፕል ኦፍ ኢንተርናል ኮንትሮል ዱ ናት ኢንክሉዲንግ ይላል። ዘ ፕሪንሲፕል ኦፍ ኢንተርናል ኮንትሮል ዱ ናት ኢንክሉዲንግ ኤ ኢንዲፔንደንስ ኢንተርናል ቬሪፊኬሽን፣ ቢ ኤስታብሊሽመንት ኦፍ ሪስፖንሲቢሊቲ፣ ሲ ማናጅመንት ሪስፖንሲቢሊቲ፣ ዲ ዶክመንቴሽን ፕሮሲጀር ይላል። ይሄ ከኦዲቲንግ ላይ ነው። ከዛ በተጨማሪ ደግሞ ኢንተርናል ኮንትሮል ኦቨር ደ ካሽ ላይም አለ። ያው ስፔሻሊ ባዚ ኦዲቲንግ በምታነቡ ተማሪዎች ይሄ ስለ ታይፕስ ኦፍ ኦዲት፣ ታይፕስ ኦፍ ኦዲተር እና ስለ ሪስኮች፣ ስለ ኢንሄሪታንስ ሪስክ፣ ስለ ዲቴክሽን ሪስክ እና ስለ ኦዲት ሪስክ ምናምን ማወቅ አለባችሁ። ከዛ በተጨማሪ ደግሞ ሪፖርቲንግ ላይ ደግሞ አንድ በጣም ወሳኝ የሆነው ስለ ሶስቱ ሪፖርቲንግ ስታይሎች ግዴታ ማወቅ አለባችሁ። እነዚህ አራቱ ማለት ነው ኦፒኒየን፣ ኦዲት ኦፒኒየን የሚባሉት ማለት ነው። ስለዚህ እዚህ ጋር አሁን ኢንተርናል ኮንትሮል ያልሆነ የትኛው ነው የሚለው መጀመሪያ እነዚህ ኢንተርናል ኮንትሮል ነው የሚባሉትን ነገሮችን እንያቸው። ሶ ዊ ሃቭ ፕሪንሲፕል ኦፍ ኢንተርናል ኮንትሮል የምንላቸው እነዚህ ናቸው። ኤስታብሊሽመንት ኦፍ ሪስፖንሲቢሊቲ፣ አሳይኒንግ ኦፍ ዘ ሪስፖንሲቢሊቲ የምንላቸው፣ ሴግሪጌሽን ኦፍ ዲዩቲ ወይም ሰፓሬሽን ኦፍ ዲዩቲ አሞንግ ዘ ዲፈረንት ካይንድስ ኦፍ ኢንዲቪጁዋል፣ አካውንቲንግ ሪከርድ ወይም ደግሞ ዶክመንቴሽን ፕሮሲጀር የምንላቸው አሉ። ፊዚካል ኮንትሮል የምንለውችን ሎክ ቦክስ ምናምን መጠቀም፣ ስትሮንግ ሆነ ፓስፖርት መጠቀም፣ የተለያዩ ሴፍ ጋርድ ሆነ ሴቶችን መጠቀም ኢንተርናል ኮንትሮሊንግ እንላለን። ኢንዲፔንዳንስ ኢንተርናል ቬሪፊኬሽን የሚባለው ነገር አለ። ኢንዲፔንዳንት ቼኪንግ ኦፍ ዘ ሬጉላር አክቲቪቲስ የምንላቸው አሉ። ሂውመን ሪሶርስ ኮንትሮል ደግሞ የምንላለው ለምሳሌ ኮምፒተንት ሆነ ሰዎችን መቅጠር፣ ትሬን ማድረግ፣ ሮቴሽን ማድረግ፣ ቦንዲንግ ማድረግ እነዚህ ነገሮች አሉ። ስለዚህ በቀላሉ this one is very easy question እነዚህ ኢንዲፔንደንት ኢንተርናል ቬሪፊኬሽን፣ ኤስታብሊሽመንት ኦፍ ሪስፖንሲቢሊቲ፣ ዶክመንቴሽን ፕሮሲጀር ኦልሬዲ ያሉ ናቸው። በዚህ ውስጥ የሌለው ደግሞ ብቸኛው ሲ ነው የሚሆነው። ሶ ቤዚ ኢዚ ኩዌሽን ነው ማለት። ወደዚህ ደግሞ ሰባተኛ እንምጣ። ይሄ ፋይናንሻል ማናጅመንት ዋላ የሚገኝ ጥያቄ ነው። ዘ ፕሮሰስ ኦፍ ኮምፔሪንግ ዘ ሬሺዮ ኦፍ ዘ firm with other firm in the same industry at the same point of time is known as A cross section analysis, B common size analysis, C the net working capital analysis, D ትሬንድ አናሊሲስ ነው። ስለዚህ ይሄ በሪሾ አናሊሲስ ላይ ያለው እንትኖች ናቸው። ከዛ በፊት ስለዚህ ሪሾ አናሊሲስ ላይ የሚደረጉ ምን አይነት ሪሾ አናሊሲሶች አሉ የሚለውን እንያቸው። ሶ ዊ ሃቭ የመጀመሪያ ክሮስ ሴክሽናል። ይሄ በጣም ቀላል ጥያቄ ነው ግን ልንገራችሁ ብዬ ነው እንጂ ክሮስ ሴክሽናል አናሊሲስ የሚባለው አለ። if you use a different kinds of company with the same industry to compare their performance or their activity we can say that one is about cross sectional analysis የምንለው ነው። ስለዚህ the same industry ውስጥ የሚገኙ ካምፓኒዎች የተለያዩ ካምፓኒዎችን የካምፓኒ ፐርፎርማንሶችን ለማወቅ ሪላቲቭ የራሳቸውን ፐርፎርማንስ ኢቫሉዌት ለማድረግ የተለያዩ ካምፓኒዎችን በሴም ኢንዱስትሪ የሚገኙትን ኮምፔር የምናደርግ ከሆነ ክሮስ ሴክሽን አናሊሲስ ይባላል። ሌላ ታይም ሲሪስ የሚባለው ወይ ደግሞ ትሬንድ አናሊሲስ የሚባል አለ። ይሄኛው አንድ ካምፓኒ ነው ኮምፔሪንግ ኦፍ ዘ ዋን ካምፓኒ ፐርፎርማንስ ኦቨር ታይም። ለምሳሌ የ2016 የአንዱን ካምፓኒ የራሱን ካምፓኒ ከ2017 የራሱ ፐርፎርማንስ ጋር ቼክ የምናደርግ ከሆነ ሶ ይሄም ዲፈረንት ካይንድስ ኦፍ ፕሬድ ዊዝ ዘ ሴም ካምፓኒ ነው። ከላይ ክሮስ ሴክሽናል ደግሞ ዲፈረንት ካምፓኒ ሜቢ አት ዘ ሴም ታይም ሊሆን ይችላል with the same industry ሊሆን ይችላል ማለት ነው። ስለዚህ ይሄ ትሬንድ አናሊሲስ ወይም ደግሞ ታይም ሲሪስ ነው። ቤንችማርክ የሚባለው ደግሞ አዝ ኤ ቤንችማርክ የምንለው አስ ስታንዳርድ የምንለው ነው። ስለዚህ አንድ ኢንዱስትሪ ስታንዳርድ ብታስቀምጡና ከዛ በኋላ ያን ኢንዱስትሪ ስታንዳርድ ላይ the best performance የራሳችሁን ቤስት ፐርፎርማንስ አገንች ቤንችማርካችሁ ቼክ ታደርጋላችሁ ማለት። ለምሳሌ አሁን ካረንት ሪሾ ብዙ ጊዜ 2:1 ነው። 2:1 ነው ማለት አንድ ካረንት ላያቢሊቲ ለመክፈል ቢያንስ አትሊስት ሁለት ካረንት አሴቶችን መኖር አለበት የሚለው ነገር አለ። ስለዚህ ሁለት ካረንት አሴቶችን መኖር አለበት ኢንሴንስ በቂ የሆነ ነው። ሶ ይሄ ከዚህ ራሳችሁን ኮምፔር ማድረግ ትችላላችሁ። ስለዚህ this one is very easy question again this is about ምን ይሆናል ኤ ነው የሚሆነው ማለት ነው። ዲ ኤ ይሆናል ማለት ነው። ስለዚህ ሌላ ስለ ፋይናንሻል ኢንስቲትዩሽን ላይ ነው። ፋይናንሻል ኢንስቲትዩሽን እና ማርኬት ላይ አንድ የምነግራችሁ ነገር ምንድነው እዚህ ጥያቄ ላይ የሚመጡ ጥያቄዎች ጊፍት ናቸው፣ ስጦታ ናቸው። ግን እነዚህን በደንብ ማንበብ ይጠበቅባቸዋል። 8 ጥያቄ ይመጣል። ቢያንስ 8 ጥያቄዎች ልክ በአግባብ ከመለሳችሁ 8%ታችሁ እዛ ጋር ያልቃል ማለት። ስለዚህ ይሄ ማርኬቶች አሉ፣ ካፒታል ማርኬት፣ መኒ ማርኬት፣ ኦቨር ካውንተር ማርኬት ምናምን የምንላቸው ማርኬቶች አሉ፣ ፕራይመሪ ማርኬት፣ ሴኮንደሪ ማርኬት የምንላቸው አሉ። ስለዚህ ካፒታል ማርኬት
ማርኬት ኢዝ ፕራይመሪ ዲል ዊዝ ኤ ሾርት ተርም ዴት ኢንስትሩመንት። ይሄ ከሾርት ተርም ዴት ኢንስትሩመንት ጋር የሚገናኘው ማን ነው? መኒ ማርኬት ፈንድ ነው። ትሬጀሪ ቦንድ፣ ኮሜርሻል ፔፐር እና ሎንግ ተርም ሴኩሪቲ። ይሄኛው ሎንግ ተርም ሴኩሪቲ አለ። ሶ ዲስ ዋን ኢዝ ኮሬክት። ግን ይሄኛው ስምንተኛ ዲ ነው የሚሆነው። ግን ለኦቨርኦል እቺን ታውቃላችሁ። ግን እነዚህን ትንሽ ነገር ልንገራችሁ። ታይፕስ ኦፍ ፋይናንሻል ማርኬት የምንላቸው መኒ ማርኬት አለ፣ ካፒታል ማርኬት አለ። ብዙ አይነት ማርኬቶች አሉ። እነሱን በደንብ ያቸው። ለምሳሌ ሴኮንደሪ ማርኬት፣ ፕራይመሪ ማርኬት የምንላቸው ማለት። ስለዚህ መኒ ማርኬት የምንላቸው it is a kind of market that can be issued the short term instrument that have a maturity of 1 year or less than 1 year ያላቸው with a less return and low risk ያላቸው with high liquid የሆነ ኢንስትሩመንቶች የሚሸጡበት የእንትኖች አይነት ነው። ትሬጀሪ ቢልስ፣ ኮሜርሻል ፔፐር፣ ሰርቲፊኬት ኦፍ ዲፖዚት፣ ሪፐርቼዚንግ ምናምን የምንላቸው ባንከር አክሴፕታንስ የምንላቸው ናቸው ማለት። ከዛ በኋላ ካፒታል ማርኬት የምንላቸው ደግሞ it is a kind of market that can be issued the items that have a long term ቫልዩ ሶር ወደ ብዙ ጊዜ ለረጅም ጊዜ ለኢንቨስትመንት በምንፈልግበት ሰዓት ላይ እነዚህ የኢኩዊቲ ኢንስትሩመንቶችና ዴብት ኢንስትሩመንቶችን ላይክ ዳት ኦፍ ፕሪፈርድ ስቶክ፣ ኮመን ስቶክ እና ወይም ደግሞ እነ ቦንድ እንደ ኖትን ኢሹ የምናደርግበት ማርኬት ወይም ለሎንግ ተርም ኢንቨስትመንት ሎንግ ተርም የምንጠቀማቸው የእንትን አይነቶች ደግሞ ካፒታል ማርኬት ነው የሚባሉት። ስለዚህ እንዳይበዛባችሁ ለዛሬ 8 ጥያቄዎችን ሰርተናል። ስለዚህ በዚህ 30 ቀን እያንዳንዳቸው ያገኘናቸውን ኤግዛም ጥያቄዎችን ሙሉ የምንሰራ ነው የሚሆነው። ስለዚህ በቻልኩም በየአንድ ቀን ወይም በየሁለት ቀኑ ልቅላችኋለሁ። በተቻለ መጠን እናንተ ደግሞ VPN አብርታችሁ ማየታችሁን እንዳረሱ። ከዛ በተጨማሪ ደግሞ አንድ ቪዲዮ ስታዩ ባካችሁ ከምናችሁም ስለማይቀንስ ላይክ አድርጋችሁ ማየታችሁን እንዳረሱ። ወዳችኋለሁ። ሌላም ለጓደኞቻችሁ ሼር አድርጉ፣ ሰብስክራይብ አድርጉ። ይመቻችሁ። መልካም ጊዜ